በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች ብሎ የተቀበላችሁ እንዲህ ያሉን ፍቅር የሰጣችሁ ጌታችን ኢየሱስ ከሰማያት የወረደ በስጋ ተገልጦ ወዳችንን መስቀል ላይ በመክፈል የተከፈለለት የዳነ ሕዝብ ያደረጋችሁ የዘላለም ርስት መያዣ የሚሆነውን ዋስትና የሰጠን መንፈስ ቅዱስ በ40 በ80 ቀን ያትማችሁ ሁላችሁ የቅዱሳን ቤተሰቦች እመቤቴ ድንግል ማርያም ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። እንግዲህ ዛሬ መንፈስ ቅዱስ ሊናገረን የሚወደው በዳዊት ባሪያ በኦሪዮ ሕይወት ላይ ነው የሚያስተምረን። መጽሐፈ ሳሙኤል ካል ምዕራፍ 11 ከቁጥር 2 ጀምሮ የተጻፈ አስገራሚ ታሪክ አለ። ብዙዎቻችሁ የምታውቁት ታሪክ ነው። ዳዊት የእስራኤል ጭፍሮች ወደ አሞን በተሰበሰቡ ጊዜ የሰራዊቱ አለቃ ኢዮአብም ጦሩን እየመራ በሄደ ጊዜ በጦሩ ውስጥ ከተሰለፉ ጀግኖች መካከል ኦሪዮ የሚባል አንድ ሰው እንደነበረ እና እጅግ የተዋበችም ሚስት እንደነበረችው ይሄ መጽሐፍ ያትታል ማጠቃለያ እና እቺ ሴት ስትታጠብ በቤተ መንግስቱ ወርቀት ላይ ዳዊት ተመልክቶ ከሷ ጋራ እንደተኛ አስገድዶ እንደተኛ ተጽፏል። ከዛ በኋላ ባል መሆኗን ትዳር እንዳላት በሰማ ጊዜ ትዳሯ አጋሯ ጦር ሜዳ መሆኑን በሰማ ጊዜ ቶሎ ብለህ ላክልኝ ኦሪዮን በማለት ወደ ጦር መሪው መልእክት ልኮ ኦሪዮ እንደመጣ እና ከጦር አለቃው ተመርጦ ወሬ ነጋሪ ሆኖ እንደተላከ ተደርጎ እሱ በማያውቀው ሁኔታ ነው ወደ ቤተ መንግስት የመጣው። እና ያው ሁኔታውን ጠየቀው፣ ስለ ጦርነቱ ስለ ሰልፉ መልካም ነገር አወራ። እግዚአብሔር ከነሱ ጋር እንደሆነ ተናገረ። መጽሐፉን አንብቡት። ከዚያ በቃ ግባና እሺ ነገ ተመልሰና ብሎ አሰናበተው። ይህ ሰው ከወጣ በኋላ ቤተ መንግስቱ እልፍኝ ውስጥ ያው ጥበቃዎቹ የሚያድሩበት ባሮቹ የሚተኙበት ቦታ ላይ ተኛ። በእግር ጉዞ አድርጎ ስለሚመጣ ስለሚደክመው ቶሎ ብሎ እንቅልፉን ተኛ። ቀሰቀሰውና እንዴት እዚህ ትተኛለህ? እና ግባና ቤት ተኛ፣ ሚስት ጋር ገብተህ ተኛ አለው። እንግዲህ ይህንን የሚልበት ምክንያት ይገባቸዋል ምን እንደሆነ። ጽንሱን ለማሳሳት ነው። እሱ ግን ምን አለ? የእግዚአብሔር ድንኳን የእግዚአብሔር ታቦት በድንኳን ውስጥ፣ የጦር አለቃው ዮአብ በጦር ሜዳ፣ የእስራኤል ጀግኖች በጦር ሜዳ ሆነው እንዴት አድርጌ ሚስቴን አቅፌ ተኛለሁ አለ። እሺ ነገ ተመልሰና አለው። በማግስቱ በሚቀጥለው ቀን አሰከረው ይላል ዳዊት። ጋበዘው፣ አሰከረው። ከሰከረ በኋላ ሄድ ቤት ተኛ አለው። ወንድ ልጅ ሲሰክር ራሱን አይቆጣጠርም ብሎ ማለት ነው። አሁንም ከሰከረ በኋላ ቅን ልቡን ታማኝ ልቡን ለእግዚአብሔር ፊት ለእግዚአብሔር የነበረውን ታማኝነት አላጣም። ሄዶ ደጅ ላይ ተኛ። ተነስና ተኛ ሲባል በፍጹም ብሎ ያንኑ ቃል ደገመ። የዚህ ሰው መንፈስ ብዙ ጊዜ እንጃ ሰባኪያን አይታችሁት እንደሆነ አላውቅም፣ በጣም አስገራሚ መንፈስ ነው። ምንድነው ኦሪዮ ያለው? ዳዊትን የበለጠ መንፈስ ነበረው። ቅዱስ ዳዊት እንደ ልቤ የተባለ እግዚአብሔር ሰው ነው። ትንቢት የሚናገር ነቢይ ነው። ሕዝብ የሚመራ ንጉሥ ነው። ዘማሪና ሰባኪ ነው። በጣም ድንቅ ጸጋ የነበረው፣ እግዚአብሔር ደግሞ ፊት ለፊት የሚያወራው ሰው ነበር። ይህንን የሚያክል ትልቅ ሰው ግን የሚበልጥ መንፈስ ነበረው ኦሪዮ። የመጀመሪያው አስገራሚው ነገር በእግዚአብሔር ፊት የነበረው ታማኝነት ነው። የጠቀሰው ምንድነው? ታቦቱ በድንኳኑ ሆኖ እኔ እንዴት በሰገነት ገብቼ ሚስቴን አቅፌ ተኛለሁ አለ። እና እግዚአብሔር ሳይከብር እንዴት እኔ ይመቸኛል ማለት ነው። ይሄ መንፈስ ነው የኦሪዮ መንፈስ። ብዙ ክርስቲያኖችን እረፍት የሚነሳ መንፈስ ነው። የመንፈስ ዛሬ በፈረሱ አብያተ ክርስቲያናት አጠገብ ስናልፍ
እኔ የሚያምር ቤት ውስጥ እየተቀመጥኩ እንዴት ያንተ ቤት ይፈርሳል ብለን የምንጨነቅ በጣም ብዙ ክርስቲያኖች አለ። ከለፋ ነው ከደከምንበት ደሞዝ ገንዘብ አንስተን ለፈረሰ ቤተክርስቲያን ለፈረሰ ድንኳን ማሰሪያ የምንሰራ በጣም ብዙ መንፈሳዊ ሰዎች አለ። ይሄ መንፈስ ነው። እግዚአብሔር ስም ተረሳ፣ ወንጌሉ ይሰበክ፣ ቃሉ ይነገር ብለው ለወንጌል ስራ ገንዘባቸውን አሰባስበው የክፍለ ሀገሩ ጉባኤ የሚያዘጋጁ ህዝብ እንዲማር የሚያደርጉ ብዙ መንፈሳውያን ብርቱ ባለጸጋ ሰዎች አሉ ኢትዮጵያ ውስጥ። ይሄ የኦሪዮ መንፈስ ነው። ይኸውላችሁ የኦሪዮ መንፈስ እኔ ብቻ ይድላኝ አይልም። የኦሪዮ መንፈስ የፍቅር መንፈስ ነው። እግዚአብሔርን የማፍቀር መንፈስ ነው። እግዚአብሔርን ስታፈቅሩት እኔ ብቻ ይድላኝ አትሉ። በቃ ተመቸኝ የራሱ ጉዳይ አይባልም። ቤተክርስቲያን ገብተን የምንወጣው ጸበል ጠጥተን ለመመለስ ብቻ አይደለም፣ ወይም ደግሞ እንዶ ከፍ ካለም ቆርበን ለመምጣት ብቻ አይደለም። የድክመቱ የጉድለቱ ሸፋኞች ለመሆን እግዚአብሔር ምን ጎደለው ለማለት በትውልድ ውስጥ የጎደለው ነገር ለማስተዋል ምናልባትም ደግሞ ሰው አጥቶ እንኳን ቆና ልጆቻችንን አንስተን ለመስጠት እንደ ሐናና እንደ አብርሃም በዚህ ልክ መሰጠት ይፈልጋል። እግዚአብሔር በዚህ ልክ ነው የሚወደደው እና እግዚአብሔርን አስቀድሞ መውደድና ከራስ ተድላ ከራስ ምቾት በላይ መመልከትን የምንማርበት ነው የኦሪዮ ሕይወት። የእግዚአብሔር ድንኳን ውጭ ሆኖ እኔ ታቦት ውጭ ሆኖ እኔ እንዴት ቤት ገባና ተኛለሁ የሚለው መንፈስ፣ ይሄ መንፈስ ሁል ጊዜ ለክርስቲያኖች ለእግዚአብሔር ያላቸው ፍቅር የሚገልጹበትን አቅም ይሰጣቸዋል። መቼም እግዚአብሔር ከሰው አይቀበልም፣ ግን ከሰው ፍቅርን ይቀበላል፣ አምልኮን ይቀበላል፣ ጥልቅ ፍላጎትን ይቀበላል፣ መፈለግን ይቀበላል። መፈለግ ማድረግን ያክል ነው። ካልተሳካ ያንን ይቀበላል። አንዳንድ ሰዎች ስጋዋ ደግሞ ለመቀበል እየፈለጉ ድንገት ነፍሳቸው ትጠፋለች። እነዚህ ሰዎች ስጋዋ ደግሞ እንደተቀበሉ ይቆጠርላቸዋል። መፈለግ የማድረግን ያክል ነው። ይሄ የከበረ ወታደር መንፈሱ በዚህ ልክ ነው። እግዚአብሔር ፊት ለፊት የሚኖር ሰው ነው። እንግዲህ ምቾቱን፣ ተድላውን፣ መብቱን ጭምር ትቶ መብቱ ነው እኮ ሚስቱን አቅፎ መተኛት። ግን መብቱን ሁሉ ትቶ እግዚአብሔርን ያከበረ ከሆነ የሰው መብት እየወሰደ እግዚአብሔርን አገለግላለሁ የሚል ሰው ምን ሊሰማው ይችላል? የሰው መብት እየወሰደ የእግዚአብሔር ቤት ሰሪ ነኝ የሚል ህንፃ አሰሪ ኮሚቴ ምን ሊሰማው ይችላል? ሰውን እያስለቀሰ በቤቱ በድርጅቱ የሰውን እንባ እየቀማ ለእግዚአብሔር ቤት ሽብር ቢቆጥር ምንድን ነው ጥቅሙ? እግዚአብሔር የሚቀበለው መንፈስን ነው። እግዚአብሔር ልጆች እግዚአብሔር የሚቀበለው የልብን ግለት ነው የሚቀበለው፣ ቅናትን ነው፣ ቅንነትን ነው የሚቀበለው። የልብ አምላክ ነው እግዚአብሔር፣ ስሙ የተመሰገነ ይሁን። እና ኦሪዮ የልብ አምላክ መሆኑ ስለገባው እንዴት በአምላክ ፊት እግዚአብሔርን ውጭ ታሳድር የኔ ቤት ይተኛለሁ በማለት ለጌታው ያለውን ክብር አሳይቶ ዳዊትን በለጠው ማለት ነው። ዳዊት ከሰው ሚስት ጋር የተኛው፣ ኦሪዮ ግን ከራሱ ሚስት ጋር እንኳን ሳይቀር ለእግዚአብሔር ክብር ሲል አልተኛም። ዳዊት ሁልጊዜ እንዲያነሳው አይደለም። አስገራሚና አስደናቂ መንፈሳዊ በረከቶች ያሉበት ሰው ነው። ግን የዚህን ቀን ግን የነበረው ሁኔታው ግን በአርበ ተበልጦ ነበር። በሰው ሚስት ጉያ ውስጥ የተኛ ሰው በሚስት ፊት አልተኛም፣ እግዚአብሔርን አልበድለም በማለት ከሱ እግዚአብሔር የሚሻል ሰው እንዳለ አሳየው ለዳዊት። እግዚአብሔር ካንተ የሚሻል ሰው አለኝ፣ ለእግዚአብሔር ክብር የሚሞት ሰው ሰማዕት የሚሆን ሰው አለኝ። እውነት ለመናገር ኦሪዮ የብሉይ ኪዳን ሰማዕት ነው። የተገደለው በግፍ ነው። ለእግዚአብሔር ፍቅር ሲል ነው የተገደለው። እኔ የእግዚአብሔር ታቦት ውጭ አድራ ከሚስቴ ጋር አልተኛም ስላለ የጦር መሪው ኢዮአብ ከፊት ለፊት አሰልፎ አስገድለው። ግን አንዳንድ ጊዜ የሚበልጡን ሰዎች እንዳሉ ሁሉ ማሰብ እንዳለብን ማወቅ ያስፈልጋል። በተለይ ምንተጋ ሰዎች፣ ትጉሃን ሰዎች፣ በጸሎት ምንተጋ፣ በጾም ምንተጋ፣ በመጽዋዕት ምንተጋ፣ ቤተክርስቲያን ነገር ሲፈጠር ቶሎ ሁሉንም የምንባል ሰዎች ከኛ የሚበልጥ ሰው እንዳለ እያወቅን ማገልገል አለብን። ከልብ አምላክ ዳዊት የሚበልጥ ባሪያ ወታደር ነበረ በምድራችን ላይ። ይሄ የትህትና ውሃ ልክ እንዲኖረን ነው የሚያደርገው። ሁልጊዜ የሚበልጡን ሰዎች እንዳሉ ማወቅ አለብን። ቤተክርስቲያን ስንሄድ የተነጠፈ ወንበር ላይ ያስቀምጡን ይችላሉ። አንድ ቤተክርስቲያን ሄጄ ከአለቃው አጠገብ በሚያብለጨልጭ መጎናጸፊያ በተነጠፈ ወንበር ላይ የተቀመጠ ሰው አየሁ። ምንድን ነው ይሄ ሰው
የሀገረ ስብከት ተወካይ ነው ምንድን ነው የጠየቅኩኝ። አይ ሀብታም ነው፣ ቤተክርስቲያን ውስጥ ብዙ ገንዘብ የሰጠ ሰው ነው አሉ። ሀብታም ስለሆነ ብዙ ገንዘብ ስለሰጠ በተበለጨለጨ መጎናጸፊያ ላይ በተዘረጋ በተነጠፈ ወንበር ላይ ተቀምጧል አለቃው አጠገብ። እውነት ለመናገር እሱ ሰው መንፈሳዊ ልብ ቢኖር መደበቅ ነበረበት። በጣም ብዙ የሚበልጡት ምዕመናን ታች አሉ። ወርቅ ላይ ቢቀመጡ የሚያንሳቸው ምዕመናን ታች አሉ። ምን ልላችሁ ነው? አንዳንዴ ሳንፈልገው አሁን ይኸውላችሁ፣ ይሄ ሰውዬ ሳይፈልገው ሊሆን ይችላል። ገንዘብ ስለሰጠ ብቻ ጎትቶ አመቶ አስቀምጦት ሊሆን ይችላል። ግን ደግሞ ንጉሥን የሚያክል አስገዳጅ ማን አለ? ሂድና ተኛ ሲለው እኮ ማድረግ ነበረበት። የንጉሥ ትእዛዝ እምቢ አይባልም። ንጉሥ ግን ከእግዚአብሔር በታች ነው። ሳንፈልገው ቢቆጡን እንኳን ኖ ማለት አለብን። እግዚአብሔርን ማክበር አለብን። እኛም ማንጠቅም ባሮች ነን ማለት አለብን። እግዚአብሔርን አገልግለን መደበቅ ነው ያለብን። ለምን መሰላችሁ? እግዚአብሔር ከፈለገ ከኛ የሚበልጥ ሰው አመጣ ፊት ለፊታችን ያቆማል። እኔ በጣም የሚገርመኝ ወንጌል ላይ በጣም የሚገርመኝ አለ። ምጽዋት እየሰጡ ያለ በጌታ ኢየሱስ ክርስቶስ ፊት ለፊት ነውና እነዚህ ፈሪሳውያን ጸሐፍቱ በደንብ እየሰጡ ነው። አስራታቸውን በደንብ የሚዘርፉት የሚነጥቁት ብዙ ገንዘብ ስላለ ማለት። አንዲት ሴት ግን መታ 2 ዲናር ነበራት፣ 1 ዲናር ሰጠች፣ ግማሽ ኑሯን 50% ሰጠች። እነዛ 10% ነው የሚሰጡት፣ ግን ፐርሰንቱ ብዙ ገንዘብ አለው፣ ብዙ ገንዘብ ስለነበራት እና የእሷን ምጽዋት በዓይናቸውም አላዩት እና መንፈሳቸውን ጌታ የተመለከተ ይመስለኛል። ምክንያቱም እቺ ሴት ከሁሉም አብልጣ ሰጠች ብሎ ጮክ ብሎ ነው የተናገረው። እኛን የሚበልጥ ሰጪ የለም የሚል የመታበይ መንፈስ ይዘው ወደ ሙዳይ ምጽዋት የሚጨምሩ ይመስለኛል። እነዛ ሰዎች ልብ እየታበየ ጽድቅ አይገኝም፣ ጽድቃችሁ ከፈሪሳውያን መብለጥ አለበት ይላል ጌታ ኢየሱስ ክርስቶስ። ከእነሱ ጽድቅ ካልበለጠ አትገቡም እግዚአብሔር መንግስት ብሏል። ስለዚህ ይሄንን አይነት መንፈስ ይዞ ምጽዋተኛ መሆን አይገባም። በቃ ምንም እንደማንረባ ምንም እንዳላረግን እየረሳ ነው። እኔ ልንገራችሁ ያደግነውን ነገር ሰው ሲነገረን ካስታወስነው እኛ ጤነኞች አይደለም፣ መርሳት ነው ያለብን። የኋላችን ትተን ከፊት ያለውን ለመያዝ እጃችንን መዘርጋት እና የኦሪዮ እግዚአብሔርን ማስበለጥ ዳዊትን ይበልጥ ነበር። ይሄ በጣም አስገራሚው ነገር ነው። ሁለተኛ ትህትናው ነው። ለባህሪያው ለጦር አለቃው ኢዮአብ ያለው ታዛዥ ታማኝነት፣ እንደገና ለዳዊት የነበረው ና ሲሎ ይመጣል፣ ሂድ ሲሎ ይሄዳል። ሰክሮ እንኳን ክብሩ መንፈሱ ግን አይቀየርም። ሰክሮ እንኳን አጥንቱ ውስጥ የገባ ታማኝነት ነበር የነበረው። ዳዊት ያሰከረው ይሳሳታል ብሎ ነው። ሰክሮ እንኳን እና ታማኝነቱ ሰውነቱ ነው። አጠቃላይ አንድ ሕፃን ልጅ ብታሰክሩት ትልቅ ሰው ወደ መሆን አይቀየርም ማለት። አንዲት ሴትን ብታሰክሯት ወንድ ወደ መሆን አትቀየርም። ወይም አንድ ወንድ ብታሰክሩት ሴት ወደ መሆን አይቀየርም። በዚህ ልክ ነው ታማኝነቱ በሰውነት ውስጥ የነበረው። ቢያሰክረውም ታማኝ ኦሪዮ የሰከረ ታማኝ ኦሪዮ ነበር። ለወታደሩ አለቃ ለንጉሱም ታዛዥ ነበር። እግዚአብሔርንም ሰውንም የሚፈራ ነበር። ና ሲሉት የመጣ ሂድ ሲሉት የሄደ ሰው ነው። ዳዊት ና ሲለው ይመጣል፣ ሂድ ሲለው ይሄዳል። ድንበሩን የአምላኩን ድንበር ብቻ ነው እንጂ የማያስነካው በጣም ታዛዥ ነበር። እንደ ኤልያብ ውጭ ቆሞ እንዴት ነው ታች ቤት ይተኛለዋል? ለጦር መሪው የነበረው ታማኝነት እና እግዚአብሔር ፊት ታማኝ የሆነ ሰው ፊት ታማኝ መሆን ያስቸግረው። ይገርማቸዋል። አለቃው ፊት፣ ትዳር አጋሩ ፊት፣ አባት እናቱ ፊት፣ ወጣት ልጅ ፍቅረኛው ፊት ታማኝ መሆን ያስቸግረው። እግዚአብሔር ፊት ታማኝ የሆነ ሰው የትም ቦታ ብዙ ገንዘብ የሚንቀሳቀስበት ቦታ ላይ የተቀመጠ ሰው እዛም ላይ ታማኝ የሚቆጣጠሩት። አንድ ዲያቆን ወዳጅ ነበረኝና መርካቶ ውስጥ አክስቱ ልጅ ከጎራዬ ሀገር መጥቶ አክስቱ ታሳድገዋለች እና አክስቱ በጣም ታማኝ ስለነበረ በገንዘብ ማዕበል ውስጥ ነው የምታስቀምጠው። ዋና የገንዘብ ማዕበል ዋና አንቀሳቃሹ እሱ ነው። የገንዘቡ አለቃ ታማኝ ነበር። መጨረሻ ላይ ባዶ እጁን ሰደደችው። ጥፋት አጠፋ ብላ በሆነ ጥፋት ባዶ እጁን በዛ ሁሉ ገንዘብ ውስጥ ተቀምጦ አንድ ገንዘብ አልነካ። ግን ሰርቶ ስራ ስላወቀ ስለለመደ ሰርቶ በጣም ትልቅ እሷን የሚበልጥ ትልቅ ሰው ሆነ ማለት ነው። አሁን ያሰይ እነዛ ካባረረችው በኋላ ፍቅሯን፣ ታማኝነቷን፣ አሳዳጊነቷን አስታውሶ ይቅር ብሎ ለሰርጉ ጉልበቷን የሚስም እናት አድርጎ አስቀምጧት አይቻል።
በዚህ ልክ ታማኝ ሰዎች አሉ፣ ገንዘብ ላይ ታማኞች አሉ። ግን እግዚአብሔር ደግሞ ቆጥሮ ከፍ አይደል? አምጥቶ ከፍ አደረገው። ተጠሪ ነው። እሱ የቤተሰቡ ተጠሪ ነው። እሷም አንዳንድ ጉዳይ ሲገጥማት የምትደውለው ሮጣ እሱ ጋር ነው ማለት ነው። እና ታማኝ ሲሆን ሰው በእግዚአብሔር ፊት በሰው ፊት ታማኝ መሆን ያስቸግረው። የኦሪዮ ህይወቴ ነው። በሰውም በእግዚአብሔር ፊት ታማኝ ነው። ይኸውላችሁ አንዳንዴ ሚዛን ይዛባብናል። እንዴት በሉኝ። በሰው ፊት ታማኝ ሆናለሁ በማለት ግብዞች እንሆናለን። ሰው ለማስደሰት ተፍ ምንል፣ እግዚአብሔር ግን ከፊት ለፊታችን የማይታይ ሰው ከሌለ ያው ድንጋይ ያው ጨካኝ ልንሆን እንችላለን። ሰው ካለ ግን መልአክ። በጣም ብዙ ሰዎች እንዲህ አይነት ናቸው። ይሄ ግብዝነት ይባላል። የፈሪሳውያን እርሾ ማለት ይሄ ነው። በሰው ፊት በቃ ማድረግ፣ ጻድቅ መምሰል፣ ጥሩ ሰው መምሰል፣ የተሻለ ሰው መምሰል። አንዳንዶቻችን ደግሞ በእግዚአብሔር ፊት ታማኝ ነን ብለን ራሳችንን እናጸድቅና በሰው ፊት ግን ሌሎች ነን፣ ሰው ጤፉ ነን። የታማኝነት ግን ትክክለኛ ትርጉም በእግዚአብሔርን በሰው ፊት እግዚአብሔርን የሚፈራ ሰውንም የሚያፍር ሰው ነበረ ይላል መጽሐፍ ቅዱስ። ሰው በጣም ክፉ ነው የሚባለው እግዚአብሔርን የማይፈራ ሰውንም የማያፍር ሲሆን ነው። ሁለቱንም ነው ማለት ነው። በሁለቱም ፊት ታማኝነት እና የኦሪዮ መንፈስ በጣም አስገራሚ ነው። ይሄንን ይመስላል። እና ከዚህ መንፈስ ምን ወሰዳችሁ? ምን ተማራችሁ? ምን ተማረን? ራሳችንን በምን መልኩ አየን? ራሳችሁን ተመልከቱት። እግዚአብሔር ይባርካችሁ፣ ይቀድሳችሁ። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ስለምታደርጉ እግዚአብሔር እናንተን ዘራችሁን በእውነት ይባርክ። ቅኖች ላይክ የምታደርጉትንም እንደዚሁ ዩቲዩብ ሜምበር በመሆን አጋፔ ኦርቶዶክስ ዩቲዩብ ሜምበር በመሆን የምትችሉ ሰዎች እንዴት እንደምትሆኑ ዩቲዩብን ጠይቃችሁ ወይም ያው ኤአይ ጠይቃችሁ እንዴት እንደምትሆኑ ያሳያችኋል። በየወሩ 2 ወይ 3 ዶላር ልትከፍሉ ትችላላችሁ። ግን ሰብሰብ ብላችሁ ሲሆን አገልግሎቱን ትደግፋላችሁ። ቻናሉም ጠንካራ የሆነ ይመጣል። ዩቲዩብን በደንብ ትልቅ እንትን ያደርገዋል። ይህን እንድታደርጉ ጠይቃለሁ። እግዚአብሔር እናንተን ቤታችሁን ይባርክ፣ መንፈስ ቅዱስ ይቀድሳችሁ። ቸሩ አምላካችን እግዚአብሔር በሰላም ስለጠበቅከን ስለዋልከን እናመሰግናለን። ይህንን ጊዜ ስለሰጠን እናመሰግናለን። ስላስተማርከን እናመሰግናለን። የምንወዳት ሀገራችን ኢትዮጵያን ሰላም አድርግልን። ምንድነው ሀገራችን ኤርትራን ሰላም አድርግልን። አቤቱ ወተን እንገባባት ሀገር አድርግልን። ሰው ሰላም የሚኖርባት ሀገር አድርግልን። አቤቱ አርሰን ፍሬ የምናገኝበት ሀገር አድርግልን። ጦርነት ቀርቶ ሰይፍ ወደ ሰገባ የሚመለስበት፣ ጦረኞች ልባቸው የሚሰክንበት፣ የሚታረቅበት፣ ደም የማይፈስበት፣ ሰላም የሚሰበክበት፣ ስደተኞች የሚሰበሰቡበት ሀገር አድርግልን። ስለሰማን በጌታችን ኢየሱስ ክርስቶስ ከመንፈስ ቅዱስ ጋር እናመሰግናለን። አሜን። እግዚአብሔር ባርካችሁ። ደህና ሁኑ። Thank you.